በፍልስጤም የተንቀሳቃሽ ትምህርት ቤት ዲዛይን ውድድር ያሸነፉት ኢትዮጵያውያን አርክቴክቶች። ሰላም ውድ ኢትዮጵያ ዴሊ ተመልካቾች፣ እናንተን ይመጥናሉ ታውቋቸው ይጠቅማሉ ያልናቸው መረጃዎች ይዘን መጥተናል። እንደተለመደው ላይክ፣ ሼር እንዲሁም ለቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ስንጠይቅ ወደ ዕለቱ መረጃ እንሄዳለን። ዳንኤል ዋጁ፣ ቢኒያም በእውቀቱና ፍሬዘር አብርሃ ይባላሉ። 30 እንኳን አልደፈሩ። ከኪነ ህንጻ ትምህርት ቤት የተመረቁት ዲግሪ እንኳን ቀለሙ አልደረቀም። ዓለም አቀፍ ውድድር ከማሸነፋቸው ዜና ጋር ያደረገው ይሄ ነው። ሶስቱም እጃቸውን ያፍታቱት በታዋቂው አለበል ደስታ አርክቴክትና አማካሪ ቢሮ ነው። ጎምቱም ነዳፊ አለበል ብዙ ነገር ገልጦልናል ይላሉ። የሙያ አባታቸው ነው። ፍሬዘርና ቢኒያም አሁንም እዚያው ነው የሚሰሩት። ቢሮአቸው በስራተ ገብርኤል ነው የሚገኘው። ከስራ ወጥተው ይገናኛሉ። ሶስቱም ቀልድና ዋዛ ይወዳሉ። እርስ በርስ ሲቀለዱ በጭራሽ ለቁም ነገር ጊዜ ያላቸው አይመስልም። ከመካኒሳ ቢሮ እንደወጡ በራው ሜክሲኮ እዚያ የሚያዘወትሩበት አንድ ካፌ አለ። ዳንኤልን ይጠብቁታል። እርሱ ከሌላ ቦታ ነው የሚመጣው። ሁልጊዜ ሜክሲኮ ዋቢ ሸበሌ ስር የሚገኘው ካፌ ነው የምንገናኘው ይላሉ። ለምን ያን ካፌ እንደሚመርጡ ሲጠየቁ ሶስቱም ተመሳሳይ መልስ ይሰጣሉ። የድሮ ሆቴል ስለሆነ አስተናጋጆቹ 10 ጊዜ እዘዙ እያሉ አይጨቀጭቁንም። ብዙውን ጊዜ ግማሽ ሊትር ውሃ ነው የሚያዙት። ኬክ ለማዘዝ የሚሆን ቻፓ የለም። ቅመም የበዛበት ቀጭን ሻይ ብሎ የሚያዘው 10 ጊዜ እያማሰሉ ለ10 ሰዓት ተቀምጠው 10 ብር ከፍለው ነው የሚወጡት። ምንም ማድረግ አይቻልም። እና እነ ቢኒ ከዚህ ካፌ ዘለግ ላለ ሰዓት ቁጭ ብለው ወሬ ያወራሉ። ሶስቱም ወሬኛ ናቸው። በእርግጥ ወሬያቸው ግን ስለ ንድፍ ነው፣ ስለ ኪነ ህንጻ ነው፣ ስለ መስመሮችና ማገሮችና ምሰሶዎች አወቃቀር ነው። ወደ ኢንተርኔት ከዘለቁም ዓለም አቀፍ የኪነ ህንጻ ውድድርን ለማደን ነው እንጂ ሌላ አይደለም። በተለይ ለኪነ ህንጻ ባለሙያዎች መረጃ ለሚሰጠው አርክቶሚኒንግ የሚባለው ድረገጽ ቀንደኛ ደንበኛ ናቸው። ከስንትና ስንት ሙከራ በኋላ ተሳካላቸው። በፍልስጤም ሀገር በዌስት ባንክ ካን አልአህመር መንደር ላይ ለአደጋ ጊዜ የሚሆን ተንቀሳቃሽ ትምህርት ቤት የመንደፍ ዓለም አቀፍ ውድድር ተሳትፎ አሸነፉ። እርግጥ አንደኛ አልወጡም። አንደኛ የወጣው ጣሊያኒ ነው። ጣሊያናዊ ንድፍ ላይ ብርቱ ናቸው። የብር ሜዳሊያ ግን ወደ ኢትዮጵያ አምጥተዋል። ውድድሩ ምን ያህል ከባድ ነበር? እርግጥ ነው በዚያ ዘመን ብዙ አይነት ሰፈር ውድድር አለ። ድል ሁሉ ግን ድል አይደለም። እነ ቢኒያም የተሳተፉበት ውድድር ግን የዋዛ ውድድር አልነበረም። 231 የኪነ ህንጻ ወጣት ነዳፊዎች ከመላው ዓለም ተሳትፎበታል። ቻይናውያን፣ ኢራናውያን፣ አሜሪካውያን፣ ሩሲያውያንም ሌሎችም ተሳትፎበታል። ነገሩ የነዳፊያን ጦርነት ይመስላል። የውድድሩን ክብደት አንዱ ማሳያ የተወዳዳሪዎቹ ቁጥርና ስብጥር ብቻ አይደለም፣ የዳኞቹ ማንነት ብዙ ይናገራል። ቢኒያም እንዲህ ይላል። ለምሳሌ የመሃል ዳኛው አሌሃንድሮ አርቬና ነው። አስበዋል? በእርሱ መደነቅ። ማን ነው ደግሞ አሌሃንድሮ? ቺሊያዊ ነዳፊ ነው። በኪነ ህንጻ ሎሬት የሚባል ሰው ነው። በአውሮፓውያኑ 2016 የፕሪዝም ኪነ ህንጻ ሽልማት አሸናፊ ነው። ፕሪዝከር ሽልማት የኪነ ህንጻ የኖቤል ሽልማት እንደማለት ነው። እርሱ የፍርድ ሸንጎ የመሃል ዳኛ ይሁን እንጂ የመስመር ዳኞቹም በዘርፉ ከባድ ሚዛን የሚባሉ ናቸው። እነ ሌዝሊ ሎኮ፣ ቶሲን ኦሺኖ፣ ሎቲቪ ሃማዲ፣ ዴቪድ ሳንድረስ በሙያው ያሉ ያውቋቸዋል። በዚህ ውድድር ነው እንግዲህ እነ ቢኒያም፣ ዳኒና ፍሬዘር የብር ሜዳሊያውን ወደ ኢትዮጵያ መጡ። ከማሸነፋቸው በፊት ብዙ ጊዜ ተሸንፈዋል። በሀገራችን ወጣት ነዳፊዎችን ከቁም ነገር የሚጠፍ ብዙ ሰው የለም። በወጣቶች የሚያምን ደንበኛ ማግኘት ብርቅ ነው። ለመጣው ነዳፊዎች ብዙ ስራ የለም። በእነርሱ ቋንቋ ወፍ የለም። ይህ ነገር እነ ቢኒያምን ወደ ዓለም አቀፍ ውድድር ፊታቸውን እንዲያዞሩ ሳያደርግ አልቀረም። ቀላል ግን አልነበረም። በዓለም አቀፍ መድረክ ያለው ትግል መራራ ሆኖ ያገኙታል። ከፍልስጤም ውድድር በፊት ብዙ ውድድር ተወዳድረን ወድቀናል ይላል። እነ ቢኒያም ጥሩነቱ ወድቆ አይቀሩም። አቧራቸውን አራግፈው እየተቀላለዱ ይነሳሉ። አንድ ጊዜ ለሁለት፣ አንድ ጊዜ ደግሞ ለሶስት ሆነው እየተዋደኑ ይታገላሉ። ለምሳሌ በሴኔጋል ለሚገነባው የህፃናት መንደር ከ4 ዓመት በፊት ተወዳድረው ነበር። አልቀናቸውም። ከዚያም ደግሞ በሞዛምቢክ የሴቶች ትምህርት ቤት ንድፍ ውድድር ላይ ተሳትፈው ስማቸውን እንኳን ያነሳ የለም። ለዛምቢያ ስደተኞች ማዕከል ንድፍ ስራ ተወዳደሩ። የመጀመሪያውን ዙር ቢያልፉም አልተመረጡም። እጅ ሳይሰጡ ፖላንድ የተዘጋጀ የቱሪስት ማማ ዋቺንግ ታወር ንድፍ ሞከሩ። ከቆብም የቆጠራቸው አልነበር። ለአምስተኛ ጊዜ ህንድ ሀገር የማህበረሰብ ማዕከል ግንባታ ሞከሩ። አልሆነም። ከብዙ ጥረት በኋላ ነበር የፍልስጤምን ተንቀሳቃሽ ትምህርት ቤት ዲዛይን የሞከሩት። ውድድሩ ምን ነበር? ሀሳቡ በፍልስጤም በዌስት ባንክ ካን አልአህመር በሚባል ሰፈር ለአደጋ ጊዜ የሚሆን ትምህርት ቤት ዲዛይን ማቅረብ እንደሆነ ገልጸናል። እንዴት አይነት ትምህርት ቤት ይሁን? እንደ ድግስ ድንኳን የሚተከል የሚነቀል? ንድፉ ምን ይመስላል የሚለውን ጥናት ብቻቸውን 3 ወር ፈጅቶባቸዋል። እርሳስ ከመቅረጻቸው በፊት አእምሯቸውን መቅረጽ ነበረባቸው። ፍልስጤምን ማጥናት አስፈለጋቸው። የአካባቢውን መስተጋብር፣ መጠነኛ ታሪክ፣ ባህልና አኗኗር ለማወቅ ብዙ አነበቡ። ይህንን ለማጥናት የተገደዱት በራሳቸው ፍላጎት ሳይሆን ለንድፉ እንዲረዳቸው ነው። በጥናቱ ያገኟቸው ጥሬ ሀቆች ግን አስደነገጧቸው። አንዳንዶቹ ደግሞ አይን ገላጭ ነበሩ። አንዳንድ ነገሮችን ስትፈትሽ ዘመናዊ አፓርታይድ በሚመስል ሁኔታ ነው ፍልስጤሞችን የሚያኖራቸው።
ይላል ዳንኤል። ሌሎች ነገር ሚዲያ ስለ ፍልስጤም ከሚያወሯቸው በተቃራኒ ሆኖ አገኟቸው። ለምሳሌ ፍልስጤም በጨርቃ ጨርቅ ምርትና በንግድ በአንድ ወቅት ገናና እንደነበረች አወቁ። በሆነ ዘመን ፍልስጤማውያን ከግመልና ከፍየል ጸጉር ጨርቅ ያመርቱ ነበር። አምርተው ለገበያ ያቀርቡ ነበር። ጎዝ የሚባል የሕክምና ፋሻ የተመረተው ፍልስጤም ነው። በ13ኛ ክፍለ ዘመን ጎዝ የሚለው እንግሊዘኛ ስሙ ጋዛ ከሚለው የመጣ መሆኑን አወቁ። እነ ቢንያም ፍልስጤሞችን አኗኗር ሲያጠኑ ሌላ ያስገረማቸው እስራኤል በኃይል በያዛቸው ግዛቶች ለምሳሌ ዌስት ባንክ ፍልስጤማውያን የሚኖርበት አሁናዊ ሁኔታ ነው። ፍልስጤሞች ቤታቸው በምን ዲዛይንና በምን አይነት ቁስ መስራት እንዳለባቸው የምትወሰንላቸው እስራኤል ናት። ብረትን ለኮንስትራክሽን መጠቀም አይችሉም። ክልከላውም መሰረት አለው። ፍልስጤሞች ኋላ ብረቱን ለጦር መሳሪያዎች እንዳይጠቀሙበት በሚል ነው። የነ ቢንያም ተንቀሳቃሽ ትምህርት ቤት ዲዛይን ብረትን ሊጠቀም እንደማይችል ተረዱ። ፌሮን ከዲዛይናቸው ውጪ ማድረግ ነበረባቸው። የግንባታ እቃዎች ማዕቀብ ስላለ የዲዛይናችን ላይ ኢኖቬቲቭ እንድንሆን አስገድዶናል በማለት ፈጠራ ሌላ አማራጭ መፈለግ እንዳስፈለጋቸው ዳንኤል ይናገራል። ሌላ ያስገረማቸው የጣሪያ ቀለም ጉዳይ ነው። ፍልስጤማውያን ከእስራኤላውያን ጋር በሚኖሩባቸው ሰፈሮች የፍልስጤማውያን ቤቶች ጣሪያ ላይ ቀይ ቀለም መቀባት አይችሉም ይላል ዳንኤል። ይህ የሚያደርገው ችግር ቢፈጠር ፍልስጤሞችን ከአየር ላይ ለይቶ ለመምታት እንዲረዳ ነው። እነዚህ ዝርዝር ጥናቶች የዲዛይኑ ጽንሰ ሀሳብ ለማጎልመስ ተጠቀሙባቸው። ተንቀሳቃሽ ትምህርት ቤቱን ለመገንባት የሚውሉ ቁሳቁሶች በዚህ ጥናት ተለዩ። ትምህርት ቤቱ ቶሎ ተነቃቅሎ ወደ ሌላ ቦታ የሚወሰድ መሆን አለበት። ወደ ሌላ ቦታ ለማንቀሳቀስ ቀላል መሆን አለበት። ከተነቃቀለ በኋላ ደግሞ ቶሎ መገጣጠም መቻል አለበት። በአጭሩ ፍልስጤማውያንን አካባቢያቸውን መምሰል አለበት። የጨርቅ ህንፃ ይሉታል እነ ፍሬዘር። በእንጨት የተዋቀረ ግን ደግሞ እንደ አኮርዲዮ ሙዚቃ መሳሪያ የሚሰበሰብ ተመሳሳይ መጠነ ዙሪያ ያለው መማሪያ ክፍሎች ይላሉ። ከሌላ አነጋገር ትምህርት ቤቱ ጦርነት ሲጀመር ልክ እንደ ቦርሳ በፍጥነት ተሸክፎ የሚወሰድ ሊሆን ይገባል ይሉታል። አርክቴክት እንደሆነ ያነሳሳኝ ግንበኛ ነው። ሶስቱ ወጣቶች ኪነ ህንፃ ለመምረጣቸው የራሳቸው ምክንያት ነበራቸው። ዳንኤል ትዝ የሚለው ከልጅነቱ ጀምሮ የስዕል ዝንባሬ ነበረው። ክረምት ሲወጣ አዲስ ደብተር ያስገዛል። ወንበር፣ ጠረጴዛ፣ መወጣጫ ደረጃ ሊስልባቸው። ሁለተኛ ደረጃ ሲደርስ የኪነ ህንፃ የሚባል ለራሱ በልኩ የተሰፋ የትምህርት ዘርፍ መኖሩን አወቀ። አርኪቴክቸር ባልማር ወደ ስፔን ሳይንስ ዘርፍ የሚያዘነብል ይመስለኛል ይላል። ፍሬዘር ደግሞ 12ኛ ክፍል ሲደርስ ነው በደንብ ነገሩ የተገለጠለት። በቅርቡ ጓደኛው አርኪቴክቸር ይማር ስለነበር በዚያው ተሳበ። አዲስ አበባ ዩኒቨርሲቲ ሲገባ አርኪቴክቸር መግባት ፈተና እንደሆነው ሲያውቅ ደነገጠ። ኪነ ህንፃ ባይሳካልኝስ ምን ይውጠኛል ብሎ አሰበ። መጠባበቂያ የሚሆን ሌላ ትምህርት ዘርፍ አስፈለገው። ዩኒቨርሲቲ ሳለ አርኪቴክት ዘገየ ኪነ ህንፃ ለአስተማሪዎች ሲያስተዋውቁ ፍሬዘር ልቡ ሸፈተ። ተፈትኖም የሚወደውን ትምህርት ተማረ። አርኪቴክት ባለውን ምናልባት ሜካኒክ ኢንጂነር ሆን ነበር ይላል። የቢንያም ከሁለቱ ይለያል። ድሮ ህፃን እያለ ቤታቸው ሊገነብ የሚመጡ ግንበኛ ነበሩ። አናጺም አብሮት ነበር። እነሱ ናቸው ንሸጣ ውስጥ የከተቱኝ ይላል። ግንበኛና አናጺውን በጥያቄ ያደርቃቸው ነበር ይላል ልጅነቱን ሲያስታውስ። ያጨቃጭቅ የነበረው ሀሳብ ማን ይክፈል የሚለው ነበር። ተግባብቶ በጋራ መስራት ቀላል አይደለም። በተለይ የፈጠራ ስራ በደቦ መስራት ፈታኝ ነው። ሁሉም ሰው የራሱ ፈጠራ የላቀ ይመስለዋል። እነ ቢንያም እንዴት ተወጡት? ብዙ ይጨቃጨቁ እንደነበር አይክዱም። ይህ ነገር ትምህርት ቤት እያለን ጀምሮ የነበረ ነው ይላል ቢንያም። በሂደት ግን እየበሰሉ መጡ። ዛሬ ተጨቃጭቀው የተለያዩበትን ሀሳብ ነገ ጭራሽ ቦታ ተቀይረው ልክ ነበርክ መባባል መጣ። ቁም ነገር ጭቅጭቁ የኢጎ ነው ወይስ የሀሳብ የሚለው ይላል ፍሬዘር። ቢንያም ደግሞ እንዲያውም በጣም የሚያጨቃጭቀን የነበረው የዲዛይን ሀሳብ ይልቅ የሻይ ሂሳብ ማን ይክፈል የሚለው ነበር ሲል ቀለለ። ውጤቱን ሲሰሙ ቢሮ ውስጥ ጮህኩኝ። አንዳቸውም ይወዳደሩ እንጂ እናሸነፋለን አላሉም ነበር። ቢሆንም ግን ተስፋ ማድረጋቸው አልቀረም። ዳንኤል ውጤቱ ይፋ በሚሆንበት ሰዓት ለክፋቱ ሲል ስልኩ ባትሪ ተማጠጠ። ወደ ጉዳዩ ሄዶ ቢሮ ገብቶ ስልኩን ኃይል ቀልቦ ሲመለከት ያየውን ማመን አቃተው። አላስቻለኝም፣ ቢሮ ውስጥ ጮኩኝ ይላል። መጀመሪያ ደውሎ ዜናውን ያበሰረው ታዲያ ላፕቶፕ ለዋሰው ጓደኛው ነበር ለባለውለታው። ፍሬዘር ደግሞ ውጤቱን የሚገልጽበት ወቅት ወደ ቢሾፍቱ እየተጓዘ ነበር። ባልደረባው ቢንያም ደውሎ ነገረው። ሚኒባስ ውስጥ ለመጮህ ፈለግኩኝ ግን አልተመቸኝም፣ የተሳፋሪ ትዝብት ፈራው ይላል። ቢንያም በበኩሉ ለአወትሮ ድረገጽ ላይ አፍጦ ነበር የዋለው። አንደኛ ከወጣው ጣሊያን ቀጥሎ ስሙን ሲመለከት አላመነም። ዳኞቹ የሰጡት አስተያየት ሲያነብ ይበልጥ ተነካ። በተለይ የዓለም አቀፍ ኪነ ህንፃ ሎሬት የሚባለው አሌሃንድሮ አራቬና ስል ስራቸውን የሰጠው አስተያየት ሲያነብ ስሜታዊ ሆኜ አለቀስኩ ይላል። አሌሃንድሮ ኢትዮጵያ ወጣቶች ስለሰሩት የትምህርት ቤት ንድፍ አስተያየት ሲሰጥ ሰላማዊ ወድ የሚሰፍን በነውጥ ውስጥ ያሉ ተማሪዎችን እርግጥ የሚያደርግ ሲል ጽፏል። የእኛ ዲዛይን ጽንሰ ሀሳብ ያንን መፍጠር በቀላል ቁሳቁስ በጨርቃ ጨርቅ የሚሰራ ሲያስፈልግ የሚሸከፍ ትምህርት ቤት ነው የነደፍ ነው ይላሉ ቢንያም። ለዛሬ የነበሩ መረጃዎች እነዚህን ይመስሉ ነበር። አብራችሁን እስከ መጨረሻው ደቂቃ ስለቆያችሁ እያመሰገንን ሌሎች የኢትዮጵያ ዴይሊ ዝግጅቶች እንዲደርሳችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ እያልን መረጃውን ሳቀበላችሁ የነበርኩት እኔ ማቲያስ ታደሰ ነኝ። መልካም ጊዜ